እሺ ዛሬ ደግሞ እስቲ ትንሽ ስለ የህይወት ክህሎት ምናልባት ለወጣቶች ይጠቅማል የምለውን የኢትዮጵያን ማህበራዊ ሚዲያ በተለይ ዩቲዩብን የምትከተሉ ለእናንተ ይገባል የምለውን ይጠቅማችኋል የምለውን አንዳንድ ነጥቦች ነግራችኋለሁ። በዚህም አጋጣሚ አብራችሁኝ እንድትሰሩ ነው ፈልገው እና እንደምታውቁት እኔ የኢትዮጵያ ወጣቶች እና ትምህርት ድጋፍ አገልግሎት ወይም ደግሞ የኢትዮጵያ ላይ መስራት ከጀመርኩ 5 አመት ሆኖኛል። እግዚአብሔር ይመስገን በእውነት ዓለማችንን የፈጠረ ለኛ ጤና የሰጠን እና ማህበራዊ ሚዲያውን ቴክኖሎጂውን እንዲኖረን ያደረገ የብዙ ሰዎችን መልካም ልብ ሰጥቷቸው ለዓለማችን የተሻለ ነገሮች እያደረጉ ላሉት ስለነሱ ሁሉ አምላክ እናመሰግናለን ማለት ነው። እና እኔ ደግሞ እንደምታውቁት መምህር ነኝ። ለብዙ ጊዜ ሐዋሳ ዩኒቨርሲቲ መምህር ነበርኩ እና አሁንም በኢትዮጵያ በኩል የኢትዮጵያ ወጣቶችን እያገዝኩ አብሬያቸው እየሰራው አብሬያቸው እየተማርኩ ነው ያለሁት በየቀኑ ማለት ነው። እጅግ ደስ ይለኛል። ለምን ያው ህይወት ትርጉም የሚኖረው አንዱ ለሌላው ድጋፍ ሲሆን ሌላው አንዱ ሌላውን በርታ ሲል አብረው ሲሰሩ ስለሆነ እኔ ይሄንን በኢትዮጵያ በኩል ስላገኘው በጣም ደስ ይለኛል። እና በጣም ይጠቅማቸዋል የምለውን ነጥቦች ልንገራቸው። አንደኛ ስለ ማህበራዊ ሚዲያ አጠቃቀም ነው። ተናግሬ መጨረስ አልችልም። እንዴት ትልቅ እድል እንዳለና እንዴት እያመለጠን እንዳለ። ለምሳሌ በኢትዮጵያ እንኳን ቅርብ ጊዜ የጀመርነው የኢንቨስትመንት ስራ ተጀምሮ በሁለት ወር ጊዜ ውስጥ በጣም የሚገርም ፕሮግረስ አድርገናል። ሁሌ ይቆጨኛል። ምን አለ ቀድመን ብንጀምር፣ ምን አለ ህዝባችን እንዲህ አብሮ ቢሰራ፣ ወጣቱ እንዲህ አብሮ ቢተባበር የት እንደርሳለን ብዬ ሳስብ ይቆጨኛል፣ ያንገበግበኛል ማለት ነው። እና በደንብ እንድትረዱ እኔ ወደ ሚዲያ የምመጣው ኦር ሊንክዲን ላይ ኦር እንደዚህ ዩቲዩብ ላይ የምሰራው ሪሊ የተለየ ነገር ሰውን እንትን ለማድረግ ማይሆን ነገር ውስጥ ለማስገባት ወይም የሆነ ፖለቲካ አጀንዳ እንትን ለማድረግ አይደለም። ለዚህ ደግሞ ለህሊናዬና ለፈጣሪ ታማኝ ሆኜ ነው የምሰራው ማለት ነው። ለማንም እንትን ለመሆን አልሞክርም። ከማንም በላይ አውቃለሁ አይደለም። ያለችኝን ትንሽዬ ፈጣሪ የሰጠኝን በረከት አምላክ የሰጠኝን እድል ለሌሎቹ እንዲደርስ በማድረግ ነውና ስለዚህ አሁን የአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ፕሮግራም ጀምረናል። ከበጎ አድራጎቱ በተጨማሪ ጎን ላይ ደግሞ የማማከር ወይም ደግሞ ኮንሰልታንሲ ቢዝነስ አለ ማለት ነው። በጣም በሚገርማችሁ ሁኔታ ተጀምሮ በአጭር ጊዜ ነው ስራው ቶሎ እያደገ ያለው። ግን ምን አያለው አሁንም ብዙዎቹ ደግሞ ያልገባቸው አሉ። ዛሬም ድረስ እድል እያባከኑ ያሉ ኢትዮጵያውያን አያለው በተለያየ መድረክ ማለት ነው። በተለይ ማህበራዊ ሚዲያው ላይ እንደምታውቁት ፖለቲካው በጣም ከባድ ነው እና ያገባኛል ብሎ ቅን ሆኖ እዛ ውስጥ የሚሰራ ሰው ያስፈልገናል። ፖለቲካ መጥፎ ብቻ ነው ማለት አይደለም። በጣም ብዙ መሰራት ያለበት በፖለቲካው መስራት ያለብን ስራዎች አሉ። ብዙ ትግል ያስፈልጋል። ብዙዎች አሁንም በወንድሞቻችን ደም በዜጎቻችን ህይወት እየነገዱ ነው ያሉት። እነኚህ ተው ባይ ያስፈልጋቸዋል። መቆም አለበት። ይሄ ከዓለም ወደ ኋላ እያስቀረን ያለውን ድህነት ይሄንን በየተለያየ መድረክ እያሳፈረን ያለውን የሚዋጉ ሰዎች ያስፈልጋሉ። ግን እንዴት ነው የምንዋጋው የሚለው ላይ ቀስ በቀስ እንግዲህ እነኚህ ፖለቲከኞችም በደንብ አድርገው ሰርተው ፖለቲካ የሰው ህይወት የማይጠይቅበት የሰው ነፍስ ማንከፍልበት ቦታ ይደርሳል ብዬ እመኛለሁ። እኔ ግን እንደ መምህር የኢትዮጵያ ላይ እንደሚሰራ ሰው እባካችሁ አብራችሁን ስሩ ነው። እንዴት እንስራ ካላችሁ ያሉትን እድሎች ልንገራችሁ። ለምሳሌ ሊንክዲን የሚባለው ፕላትፎርም በጣም አሪፍ ፕላትፎርም ነው። በጣም ብዙ ስራ ሊንክዲን ላይ ይሰራል። ለምሳሌ የኛን የኢትዮጵያን ፔጅ ብታዩ ወደ ኦልሞስት አሁን 45000 ሰው ሊሞላ ነው ፎሎ የሚያደርገው። ምን ያህል ጥሩ ሰዎችን በዚህ ፕላትፎርም እያገኘው እንዳለው እንዴት ብዬ ልንገራችሁ። በቃ ነግሬ አልጨርሰው። እንደው በምሳሌ መጥቀስ እንኳን ብጀምር ስማቸውን ጠቅሴ አልጨርሰው። አሁን በኢትዮጵያ ላይ በተለያየ መንገድ እያገዙ ነው ያሉትን ማለት ነው። ይሄ ነው ህይወት የሚቀይረው። ይሄ ነው ተስፋ የሚሆነው። ይሄ ነው ነገ አድጎ ድርጅት የሚሆነው። ይሄ ነው የሰው ህይወት የሚያድ ነው። በዚህ በኩል ነው የበረከት ስራ የምንሰራው። ምን ካደረግን እያንዳንዷን እድል እያንዳንዷን ጊዜ በጥንቃቄ ከተጠቀምን እኔና እናንተ ማለት ነው። ስለዚህ 3 እድሎች አሉ በኢትዮጵያ። በጎ አድራጎት ከኛ ጋር መስራት ትችላላችሁ። ቀጥታ ኢንቨስትመንት ላይ መግባት ትችላላችሁ። በሙያችሁ ደግሞ በማማከር ጊዜያችሁና እውቀታችሁን ሰጥታችሁ
ወንድምና እህት አፍርታችሁ ገንዘብም ልታገኙ የምትችሉበት እድል አለ ማለት ነው። እና ያው እንደምታውቁት ነገሮችን ወደ ቢዝነስ ቀጥታ መቀየር ጊዜ ይወስዳል። ዝም ብሎ ዛሬ የተጀመረ ነገር ስራ ነገውኑ ትርፍ ሆኖ አይመጣም። አንዳንዴ ምን ይባላል ወደፊት መዝለል ከፈለክ የተወሰነ ወደ ኋላ መሄድ አለብህ ይባላል። እንደውበት አይታችሁ ከሆነ ልክ አሁን ካለውበት ቦታ ወደፊት መራመድ መዝለል ብፈልግ አሁን ከቆምኩበት ልዝለል ብል ምናልባት 2 እርምጃ ነው ልዘል የምችለው። ወደ ኋላ ሄጄ ግን እየሮጥኩ ብመጣ በዛ ያለ እርምጃ ወደፊት ሄዳለሁ ማለት ነው። እና ምን ይባላል ወደፊት ብዙ መሄድ ስትፈልግ አንዳንዴ ቆም ብለው ማሰብ ወደ ኋላ መመለስ ሁሉ ሊያስፈልግ ይችላል። አሁን ብዙዎቻችን ሻል ያለ ስራ መስራት እንፈልጋለን። ሻል ያለ ስራ ለመስራት ምናልባት ወደ ኋላ ተመልሰን እስከዛሬ የሰራሁትን ስራ እንዴት ነው የሰራሁት? እስከዛሬ የኖርኩትን ኑሮ እንዴት ነው የኖርኩት? የቱ ጋር ላሻሽል? ካለፈው ምን ተማርኩ ብለን ትንሽ ቁጭ ብለን ከራሳችን ጋር መነጋገር አለብን። እንደገና ደግሞ በዙሪያችን ያሉ ሰዎችንም በደንብ ማየት ያስፈልጋል። ሁሉ ሰው ንቁ አይደለም ልንገራችሁ። ዝም ብሎ ነጫጭ ጸጉር ስላለው ወይም ደግሞ ካንተ ቀድሞ ስለተወለደ ወይም ደግሞ እንደዚህ የሚያማምር ልብሶች ስለሚለብሱ ወይም ደግሞ መልከ መልካም ስለሆኑ ወይም ስለማያምሩ አይደለም። ሰዎች ፍቃዱ ረታ አለማየሁን አሁን ማወቅ ከፈለክ እዚህ ጋር የምታየውን አፍንጫና አይንና ጸጉር እያሰብክ ከሆነ ተሸውዳል። ትክክለኛ ፍቃዱ ረታ አለማየሁን ማየት አትችልም። ውስጥ ነው ያለው፣ ሀሳብ ነው፣ አመለካከት ነው፣ ህሊና ነው፣ ገብታችኋል? ልምድ ነው፣ እውቀት ነው። እነዚህ ደግሞ አይታዩም። ብዙዎቹ ሰዎች የሚታለሉት ምንድነው? በብልጭልጭ ነገር በአይናቸው በሚያዩት ነው የሚታለሉት ማለት ነው። እና በዚህም የተነሳውን ግራፊክ ነገሮች ይበዛሉ አይደል? ግራፊክ እንደምታውቁት ግራፊክ ሲባል ቃሉ ራሱ የተጋነነ ማለት ነው። አሁን ግራፊክ ነገሮች ናቸው የሰው ትኩረት እየያዙ ያሉት። እኔ ብዙ ነገር ፖስት እያደረኩ ያለው ማህበራዊ ሚዲያ ላይ የተጋነነ ፎቶ ላይ ነው ሰው የሚያየው። ጽሁፍ ብቻ ፖስት ባረክ ሰው አያዩ። የሰው አእምሮ በጣም ይታለላል። በጣም በሚገርም ሁኔታ በ21ኛው መቶ ክፍለ ዘመን የሚኖር የሰው ልጅ እንኳን በቀላሉ ነገር ሲታለል እናያለን። የተለያዩ ስቱዲዮዎች ከኮንተንት ይልቅ በአይን በኢሜጁ ላይ በከለሩ በምኑ ነው የሚሰሩት። እና ስለዚህ ኑ እስቲ ትንሽ እናስተውል፣ ኑ እስቲ አብረን እንስራ፣ ኑ እስቲ አብረን ትንሽ ኮንትሪቢዩት እናድርግ፣ ወጣቱን እናበረታታ። ብዙ መስራት የሚችሉ ከኛ በላይ የሚያስተውሉ ጎበዝ ወጣቶች አሉ። ግን አካባቢው ስላልተመቻቸው ቆሞ ያሉ አሉ። አንዳንዱ እንቅፋት ሆኖ እየጣለው ነው ያለው ወጣቱን ማለት ነው። እኔና እናንተ የፈጠርነው የተለያየ ሁኔታ ወጣቱን ወደ ኋላ እየሳበብን ያለው። ስለዚህ አብራችሁን ስሩ። በምን ኤሪያ? በጎ አድራጎት በኤስ ኢትዮጵያ አለ፣ የአግሪካልቸር ኢንቨስትመንትና ሊደርሺፕ ፕሮግራም አለ፣ የማማከርና የኮንሰልተንሲ ሰርቪስ አለ። ከዚህ በላይ እኔ እንግዲህ ብዙ ጊዜ በተለያየ ጊዜ አያለው የተለያየ ፕላትፎርም ላይ ዞር እያልኩ ያለውና በግልጽ እንዲህ አድርገን አብረን እንስራ በዚህ መንገድ ትንትላለ የሚል ኢንቫይቴሽን በግልጽ አይመጣም። በተለይ ቢዝነስ ላይ ሲመጣ እንደምታውቁት ሚስጥር ይበዛ። እኔ ትዝ አይለኝም 1 ወይ 2 ቢዝነስ ነው በግልጽ መጥተው እዚህ ጋር አብረን ቢዝነስ እንስራ ብለው የሚጠይቁኝ ሰዎች ያሉት ማለት ነው። ኦፍ ኮርስ ቢዝነስ ሚስጥር አለው፣ ግን አሁን እውነት ግብርና መስራት ሚስጥር አለው። የግብርና ቢዝነስ ሚስጥር ነው በዓለም ላይ። ገና ዓለም ሲፈጠር እኮ በቃ አብዛኛው አርሶ አደር ወይም የሰው ልጅ መጀመሪያ የሰራው ግብርና ሙያ ነው። እኛ በዓለም ላይ ምግብ የለንም ሲባል እንደው አያሳፍርም? ለኛ ውርደት አይደለም ይሄ? ምግብ ከሌላ ሀገር ስንለምን አያስጠላም? እኔና እናንተ ቆይ በ3 ወር ነው እንዴ ተወለድነው ብለን እኮ ቁጭት ሊይዘን ይገባል። ትንሿ ነገር በዓለም ላይ ርክስ ያለው ነገር እኛ እጅ እንደዚህ ውድ የሚሆነው ለምንድን ነው? ምግብ አጣው የሚል ዜጋ ለምንድን ነው ሀገራችን ላይ የሚኖረው? አብረን መስራት አለብን እላችኋለሁ። ስለዚህ እባካችሁ አብራችሁን ስሩ። ኑ ወደ ኤስ ኢትዮጵያ ግቡ እና ማህበራዊ ሚዲያን በተለይ ሊንክዲንን አደራ እስቲ እንደው ለበጎ ዓላማ እንጠቀምበት። እስቲ አብረን እንስራላችኋለሁ። የኛን ዩቲዩብ ሰብስክራይብ አድርጉ፣ አብራችሁን ስሩ። ለዚህ ያርክ ደግሞ ቀጥላለሁ። እግዚአብሔር ይስጥልኝ።